سمعني ازي ابزو زلو حزبي غدفو ناي سوشيال ميديا زلو حزبي غدفو صباح نغوز اقول عزي اغدفا خلي انا غنا يغدفكاني مغنياتهم صباح نغو تግራوي تحفتي كتكدي ابا كتتحازيا تمالي تغارو خمزي اغيرهم نيرم ينخنبال تردي خاندو بآخان بمسول خان كما خاز مسول خا تግራوي سلازي يوكل انا خاني انطلطيله نعخا سلازي يرخوخا بسدرخا خمزرخبكا سلازفلكا سدرخا خمصمي ولا موت 10 غزي سبعي كون كان موت يبلكالو خاب لقمت لقمنيا سراق دنفاري عماص خاب تخون ولا موت 10 غزي موت حياوي ناي سبعي سرح سريحا مالتي انا خا ليبا انت خوينه سدرا يكون شو عط عليه يقتربو ليبا مچوربر دفار عماص انت خوينه مالتي اول لوخم سدرا تردي خاني حجو انت خلاي يبلكالو تخلاي بذنب بسنا سرعات غيركا حسب تردي خاني بسنا سرعات غيركا امورخا كفيتكا صباح نغون تايك مصني مزازيلكا حسب افنيا يكونكم سمعنا عليك كما افنيا يكونكم كما زربازو عليكم ني افنيا يكونكم حجي صنح افنيا دي افنيا صباح انا نسخاني رخمنا بقى تردي كاجو خاصويا امورو ከመዝጋቱ በፊት አማርኛ ይችላል አይደለ ያው እሱ ሞታለች ነው አይደል የሚለው ሃና የሞተችበት ሪል አስክሬኗን አምጣ ማስረጃ ይስጠን ማስረጃ እናንተ ስሚ ቆይማ መሲ ረጋ በሉ አንተ አጥንት ይዘካት መጣ ስሙ ልንገራችሁ ኦኬ አንደኛ ነገር ልጅቷ ሞታለች አለ ገባችኋ ሁለተኛ ነገር ስታርፍ ያያት ሰው የለም ማለት ሶስተኛ ነገር ከሷ ጋር የነበሩ ያገረቷ ልጆች ደግሞ ደክማው ያለች በአልኻል እኔ ችግር የለውም ሪከርድ አለ ገባችኋ ላፕቶፕ ስላለ ላፕቶፕ ላይ ሪከርድ አለ ችግር የለውም ተخላይ አብ ላፕቶፕ ሪከርድ አለ ጸገም የለም ተረዲኻኒ ኢልካ ደખાይልካ ሁለተኛ ነገር ደግሞ ምን እንዳለ ታውቃላችሁ ያገሪቷ ልጆች የነበሩ ከሷ ጋር ስትደክም ሻንጣና ስልኳን ይዘው ነው ይሄዱት ከሰውና ከሻንጣ የትኛው ነው የሚበልጠው ሻንጣ ተሸክመው ከመሄዱ እሷን ተሸክመው ታይዶም ስትደክም ሶስት አራተኛ ነገር ደግሞ ስትሞት አላየናትም ሲሉ ሸፍነናታል አሉ ይከቅድሙ ደግሞ ሬሳውን ያመጣው የላከልኝ ደግሞ በዕባያ የሞተች ሴትዮ ነች በልብስ አይደለች በጥቁር አባያ በደንብ አርጋችሁ ቪዲዮን ተመልሳችሁ ይዩት በጥቁር አባያ የፈረሰ ሬሳ ያ ከአንድ አመት በላይ ያደረገ ሬሳ ነው ሶስተኛ ደግሞ አምስተኛ ሲመለሱ ደግሞ ትግራዊት ደክማ አግኝተዋት እዛ ቦታ ላይ ከልጅቷ ጋር ተቀምጣ ከሃና ጋር ተቀምጣ ነበር አሉት ትግራዊቷን ይዘዋትን ተመልሰው እቺን ሃና ለምንድን ነው እዛ ነው የተዋትኝ ከዚህ በላይ ምንድነው ማረጋገጫ የምትፈልጉት እናንተ የሞተችበት ሬሳ አልሞተችም ልጅቷ አለች እንዴ ዝም ብላችሁ የሰውን ህይወት ዝም ብላችሁ አታጥፉ አልሞተችም አለች እሺ እሱ በቦታው ላይ ስልጣን ስላለው አሞራው ያዙ ያመጣታል ልጁ አሞራው ቤተሰቦች እሱ በቦታው ላይ ስልጣን ስላለው ምናልባት የሌሎች ደላሎች እዛ አካባቢ ከተዋት ከሆነ ይተባበረን የፈለገውን ያህል እንስጠውና በቦታው ላይ አሁን ባለስልጣን ከማንም በላይ እሱ ነው ተብሏል ስለዚህ ምናልባት ሌሎች ደላሎች ሌሎች ተጓዦች አንስተው እዛው ያለችው ሙኒት እንደሷ ተበይ ሱጅ ላይ ነው ያለችው ልጅቱ ሱጅ ላይ ነው ያለችው ይሁን እሱ በሚመቸው መንገድ ይዱለታ እሱ ነፃ በሚያደርገው እሱ በሚፈልገው መንገድ ይዱለት ጀጎር አንዴ ስማይ ይሰማል ሰደውልልህ ለምን አላነሳልኝም ሳምንት ሙሉ ምክንያቱም ማለት ንግግራችን ምንም ስለማይል አጋጣሚ ስልኬን እንትን አድርጌዋለሁ እኔ አንድ ጥያቄ ልጠይቅህ የራስን ኃላፊ መሬቷን ኃላፊ አረቡን እናስገባለን የመኒውን ታናግረዋለህ አለች በህይወት እነሱ ራሱ አይተዋታል አለች አስገቡት ይያሉ አስገባው ኦኬ አንድ ጊዜ ጀምረን ይሄን ነበር እኔ ወጣለሁ እኔ ደወልኩ ተፈላይ ነዚያ የመን መስጊድ እስቲየመን ከራህ በቃ ስለድሉህ አንድ ጊዜ አንድ ሰው ተወለው ረጅማ መሲ ተወርዳለ ይግባ አሞራው እንትን ይግባ ይኸው ሰተናል እኮ ስልጣን አንተ ስጠው እንትን እስከዛ ላውራው ወይ ማሜን አንድ ጊዜ ላስገባውና ማሜን ነው የሚያስገባው እሱ አንዴ ላውራው አለ ይሄ ሰውዬ ተክላይ የሚባል ወይ መኩዬ ታወራለህ አንድ ጊዜ ረስ በርሳቸው እዛ ኃላፊዎች ጋር ማከረኛቸው አላ ይጠይቀው በቃ ልጠይቀው ይኸውልህ ወንድም አለም ይኸውልህ እኛ በየጊዜው የተለያየ ሬሳ ለኛ አትላኩ ምክንያቱም ትላንትና ያሳያችሁ ሌላ ነው እንደገና መለሰጻፍ 2-3 ሬሳ ለአንድ ሴት ማሳየት ራሱ የናንተን ምን ያህል ውሸታም መሆናችሁን ነው የሚያሳየው ይኸውልህ እኔ አንድም ነግራችሁ ህዝብ የያዘው ነገር እኛ ያዝነው አንላቀቃችሁ እኔ እውነቴን ነው የምነግራችሁ የምንፈልገውን ካልሰጣችሁን you guys gonna be done
አታመልጡም በምንም ተአምር። እውነቴን ነው የምነግርህ። እስከዛሬ ቀልዳችኋል። እኛ እጅ ያልገባ ነገር እኔ ለማስፈራራት አይደለም። እባካችሁ ምን ፈልገውን ስጡን። እናንተም በመንገዳችሁ እኛም በመንገዳችን። እኔ ነው የምላችሁ። የማይሆን ነገር ግን አታድርጉ። 10 ጊዜ የተለያየ ሬሳ ፎቶ ምንም ቪዲዮም አትላኩ። የትላንትናው ፌል አድርጋችኋል። የዛሬውም ደገማችሁ ፌል። ራሱ ውሸትን ይሄ ነው የሚያሳየው። እቺናት ብላችሁ የደረቀ ሬሳ ካመጣችሁ በኋላ አልሳካ ሲላችሁ ሌላ ሬሳ ማምጣት ምን ማለት ነው እንዴ? ነው ምንድነው የምታደርጉን? እኛ ህፃናቶች ነን እንዴ? እዚህ ጋር ያለ ህዝብ ህፃን ነው እንዴ? ምንድነው እንደናንተ የአቡጊዳ ሽፍታር ምን መስላችሁ? ህግም እናውቃለን፣ ሞት ምን አይነት እንደሆነ እናውቃለን፣ ቀብረን እናውቃለን፣ አንስተን እናውቃለን። ከኛ የሚደበቅ የለም። እባካችሁ አሁንም ሌው እስካሁን ድረስ ልመና ላይ ነን። ወደ ሌላ ነገር አልገባንም። ምን ፈልገውን ስጡን። ልጅቷ በህይወት አለች፣ ስጡን። አለቀ፣ አከተመ። ሌላ ወሬ እኮ አያስፈልግም። አንሰጥም እንገላታለን ካላችሁ ደግሞ የገደላችኋት አሁን ነው ማለት ነው። እሺ ተክላይ ይሰማል ተክላይ አንዴ ልመልስለት። አይ ጠቅለል አድርገህ ትመልሰዋለህ። እኔ አባት እኔ እንድትመልስልኝም ሳይሆን መናገር ያለብኝን ነገር የምናገር እነዚህ የሚያናግሩ በሌላ ሀገር የሚኖሩ ልመልስለት በኋላ ትናገራለህ። ኦኬ እሺ አዳምጠኝ። ግን ይዘህ የመጣው አስክሬን መንገዱንም ሁሉንም ነገር እኛ ጠንቅቀን እናውቀዋል። ልጅቷ አልሞተችም አለች። አንተም ሌላ ጉዳት ላይ ከመውደቅ ልጅቷን ስጠንበቅ እንትኑ ላሳያችሁ። አንድ ቤት ልቀር ቪዲዮ ላሳየው ስለፈለኩ ነው። ሁለተኛ የተላከው ቪዲዮ ሌላ ቪዲዮ ነው። ወይት ቆይ አንዴ ሸዋሮቢት ላይ ያላችሁ ንብረት በሙሉ ኦልሬዲ እየደረስንበት ነው። በየቦታው ያላችሁ ነገር እውነቴን ነው። ከኛ የምታመልጡ አይደላችሁ። ግን በሰላም ብንጨርስ ይሄን ነገር ህዝቡም ቢያርፍ ቤተሰብም ይረፍ እናንተም ረፉ እንለያይ ነው የምለው። ግን በሙሉ ሁሉን ነገር ግን እየደረስንበት ነው። ጣልተኛንም እየፈለግናችሁ እመኑ ጋይስ። አንድ እንትን የሬሳ ቪዲዮ ላሳይ ስለሆነ ሁላችሁም ኮፕሊንክ አድርጉ በማለት አንድ ቶሎ ብላችሁ ኮፕሊንክ አድርጉና 20 ሰከንድ ነች። የትላንትናውና የዛሬውን ታዩታላችሁ። እሺ ወረሜት ወይ አንድ ተخላይ ሐንሰብ ወይት ተቪዲዮ ኸለም ስድሉ ኸ የዛሬውና የትላንትናው አንድ አለመሆኑን ብቻ ለማወቅ ስለፈለኩኝ። ምክንያቱም ይሄ ሌላ ነው። ገባችኋ? ይሄ አይደለም አስክሬኑ የትላንቱ አይደለም። ተው በቃ አታሳይ። ወንድሜ ቆይ ይጨርስ። ምክንያቱም ይሄ በአባያ የተጠቀለለ ነው። ገባችኋ? እዩት። ኧረ በማርያም እስኪ አንድ አትደውሉ። እዩት። ገባችኋ? እዩት። ጭንቅላቱ ምን ያህል ጥቁር እንደሆነ ይሄን ተመልከተው። ያኛው ነጭ ነው፣ ነጭ ወተት። ልብሱ ታች ከስር እስከ ልብሱ አይደል እንደ ሞተችው። ልብሱ ምን ያደርጋል ከላይ? አሁን አንድ ሚሊዮን ሬሳ ማምጣት ትችል። በስነ ስርዓት የተቀመጠ ነው። ማሜ አናግረው፣ አረቡን አንድ ጊዜ አናግረውና አስገባልን። ጀሄም አክቶብ ላይ 00 ገስት ላይ ለምን እናወርዳለን? መኩ አንድ ጊዜ ወርጅና ይገናኙ። እሺ መኩ ተመልሶ ይገባል። እሺ መኩ ይገባል። ይሄ ቁማራችሁ ቢቀርና በሰላም መንገድ ቢፈታ አሪፍ ነው። ተክላይ ምን እያሰብክ እንደው አላውቅም። አስክሬን ይሄ ቀርቶ አስክሬን ማምጣት ትችላለህ። መንገዱ በሙሉ አስክሬን ነው። ለማያውቁ ሰው ሸውዱ። ተክሌ ዝም በል በእናትህ ዝም በል በፈጣሪ ይቻላል። ዝም በል። ትተዋወቃላችሁ፣ ተነጋገሩ። እዛው ሰፈር ለሰፈር አይደል ያላችሁት? ቆይ እዛው ከሆነ ለምን አይመጣም? ቤት አይቶ ለምን አይሄድም? ያለንበት አይቶ ለምን አይሄድም? ትደብቃታለህ። ተክሌ እንደዛ ንግግር አትናገር። ይፋራረክን ትደብቃታለህ። ደብቃታል እኮ አሁን እኮ ካለው እኮ ከሩካቡ እኮ ለይተህ እኮ ለብቻ አስቀምጣታል። ስልክ ሩካቦች ጋር ያለውን ስልክ ሁሉ ቀምጣል። እኔ የማን መንገድ አንተ እስኪ እየጻፈ ነው ማለት ነው። 0 እየጻፈ ነው። እስኪ ፈልጉት።
አንተ የስድስት ዓመት አስክሬን ለኛ አምጥተህ ታሳይናለህ? ማሜ ፕሮፋይሉ ምንድነው? ስንት ቁጥር ነው የሚጽፈው? እኔ ያየሁት ነው ስበዋለሁ። ስብየው ነበር ስላልተቀበለ ነው። ጻፍ በለው በውስጥ በቃ ገብቷል። ኦኬ ማሜ ተመለስና አናግረው በስነ ስርዓት ነገር። አህመድ የምትባለው አሁን ጣልቃ ከገባ አንተ ታውቃለህ፣ ቤተሰቦች ላይ ነው የምትፈርደው። ኦኬ አህመድ 39 በተደጋጋሚ ስምህን ልጥራው። افتح الميوت جهم افتح ታርገው አንዴ ቆይ እኛ እኮ እንትን መላክ እንችላለን አይደል? ሚዩቱን እንዲያነሳ ልኬለታለሁ እኮ። ኦኬ ይኸው ጎኑ ሀበሾቹ ስላሉ እኮ ነው ሚዩት አድርጎ ዝም የሚል። ለምን መስሎ ነው? እዛ ጋር የሞገቱ ስለሆነ ቅድም አንተ በሰላም ተخላይ እስኪ ለምን ታይ የምትገበረው ተخላይ يا جهيم حتى عبد الله اقول لك من وراك يعني جاء طيب ندولتنا ታብታብ አድርጉ ጋይስ ኮፕሊንክ ሲጀመር እኮ አረቡ እንዳይናገር ከጎኑ ያሉ አበሾች ናቸው እንቅፋት የሆኑት። ሰውየው ሊናገር ተዘጋጅቶ መጥቷል። ያ ቅድም እንዳለ ሙሉ ነገር ተናግሬለት እኮ ሊናገር ሲል እኮ እነሱ ያስቆሙት ጎኑ እንዳይናገር ያደረገ አሁን ተቃዋሚ ሆኖ የመጣ የኛ ልጅ ነው፣ የመኮይ ልጅ ነው፣ አህመድ ይባላል። እዛ ላይ የምታውቁት የግል ስሙ የመን እዛ አካባቢ ላይ ድንበር ላይ የድንበር ስሙ አህመድ 39 ነው ኮድ መለያ ስሙ። እዛ የምትሰሩ የኛ የመኮይ ልጆች አላችሁ፣ የኮምቦልቻ ልጆች አላችሁ፣ በደንብ ታውቁታላችሁ። አህመድ 39 አርፈ የማትቀመጥ ከሆነ አንተም ራስን የማይሆን ቦታ እየጣልክ ነው ያለው። يا جهم الامر كده يعني ولا كيف ولا تجاوبنا اني اكلمك بالواس ስማ ቀላል ነው ጆከር የጃሂድን ስልክ ላክልኝ በውስጥ በዋትስአፕ ላክልኝ። እሺ አሁን እልክልሃለሁ። እኔ አሁን ግን አንድ ጊዜ አስረዱኝ። አሁን ለአሞራው የተላከለት አስከሬን ደግሞ ሌላ ነው ጋይስ? ኧረ በፍጹም ከትናንት ምንም አብሬ ሌላ ደግሞ ማለት ነው። ይሄ ሌላ አንደኛ ይሄኛው በአባያድ አንድ ጊዜ ዶክተር ማለት ነው። ስማ ጀሄምም እየሰማ ነው፣ ጀሄምም ይሰማል። ከጎኑም ሀበሻ አሉ። ራሱም ይችላል አማርኛ የሚተረጉምለት። እሺ አስከሬን አመጣ። የ10 ቀንም ሆነ የ2 ዓመትም ሆነ ልጅቱን ጀሄም ላውጣ ካለ ያወጣታል። ዛሬ ነገ ሳይባል በዚህ ሰዓት ላይ ማውጣት ይችላል። ተማም ተክላይን ስጠይቁት አሁን ምንድነው ያለው?
እርግጠኛ ነኝ አሁን አላውቀው ነው የሚለው አስገቡትም ብሏል። እሱ ሊክድ ይችላል። ራሱ ግን ቅድም ስትጠይቀው ወይንም ደግሞ የላኩልህ ሪከርድ አለ አይደለ ጆከር የላኩልህ አለ ጃሂም ምን እንደነ ያለው አዎ ለምንድን ነው ያለው ለምን ደም አላውቀው ነው ያለኝ ላሰማው ቶ መክፈት ያስፈልግም ገብቷል። ስለዚህ ማን ነው ተክሌ ሙታለ ተቀብራለ ሂዲያለ ሸሽታለ የሚለውን ነገር ወደ ጎን አቆመው። ነገር ግን ጃሂም እንዲናገር ያልፈቀዱለት ሰዎች አሉ ከጎኑ ጋር በቃ ሀበሻዎች አዘው ሳይሆን የሚኖረው እሱ አዞ ነው የሚኖረው። ነገር ግን በመካከላቸው ላይ የመን ገብቶ ሊሆን ይችላል። ይሄን ነገር ደግሞ በኋላ ነው እንግዲህ ማጣራት የምችለው በዋስጣት እነሱ ይተዋወቃሉ። እዛ ላይ በሰው ላይ ሄደውበት ሊሆን ይችላል። ለምን ቲክቶክ ላይ መምጣቱን ሲያውቁ ነው ጎኑ የሄዱት። እሱ በሰላም እያናገረ መጥቶ መስማት ብሬክስ እያናገረ መስማት ከጀመረ በኋላ አህመድ ሚዩት አርጉ ይሰማል። እንደዚህ ሚዩት አርግ ቀጥሎ ወንድማችን ትሰማለህ። ልጅቱ እኔ ከ15 ቀን በፊት በአይኔ በብረቱ አይቻታለሁ። በዛ ላይ ደግሞ ማረጋገጫ ሰው ጠይቄያለሁ። ተዛው ተነሱ አጠገብ ሰው ጠይቄያለሁ። ልጅቱ አለች። ደግሞ የሁለቱ ሬሳና የሰነበተ ማን ድራጎ ያሳዩናል። እኔ ስለ ሬሳ ቃለሁ ሬሳ ይሄ የሰነበተ ነው። ቢያንስ አመት ተዛ የበለጠው ነው። ልጅቱ በህይወት አለ። ካላስ በቃ ይርቀቋት። የሚፈልጉትን ነገር ጠይቀው በቃ ልጅቱን ይርቀቋት። የሚያረጉትን አርገው ልጅቱን መርቀቅ ነው ያለባቸው። ገባችሁ? ሙታለች ብለው ብዙ መረጃ ስለሚወጣ ብዙ የታገቱ ልጆች ስላሉ ብዙ እዛው ስላሉ እሷ ብትወጣ እነዚህኞቹ የሚወጡብናል የሚል መረጃ አለ ማለት ነው። ልጅቱ መውጣት አለባት። ትወጣ። አረቄውን እየጠጣጫቱን እየቀመ ለምን ይሄዳል? ያሰቃያል። ለምንድን ነው እንትን የሚል አልሞተች ሙታል ብሎ ለምን በተሰብ ያስለቅሳል? ነገ ጧት እኮ እሱ ህይወት ይጀምራል። ነገ ጧት እኮ እሱ ወልዶ የራሱን ህይወት ይጀምራል። እና የለውም አባት የለውም ሲል ልጅ ይችል ልጅ መጫልኝ ናት። ለምንድን ነው የማይለቃት? እኔ ልጅቱን በአይኔ በብረት አይቻታለሁ። እሺ ወንድሜ ቦታው የት ቦታ ነው ያያት? አዎ እየሰማን ነው። የት ቦታ ነው አንተ ያያት? ፎሻ እኔ ልጅቱን በአይኔ በብረት አይቻታለሁ። ታዛ ማረጋገጫ ደግሞ ሰው ጠይቄያለሁ። ተዛው ተነሱ ወገን አዎ ይቺ ሙታለ ምናምን እየተባለ ነበር። ምንድን ነው ምን እያረጓን ነው ምናምን ብዬ ስጠይቅ አይ ይቺማ አድበ ተቀመጭ የምትቀመጭ ሆንሽ እንገልሻለን ብሎ አስፈራርተዋት ቁጭ ብላለች። እንሱ የምታርጉኝ አርጉኝና አውጡኝ እያለኝ ነው። ግን ልጅቱ አውጡኝ ነው የምትለው። እሷ ግን አድበ የምትቀመጭ ሆንሽ አድበ ተቀመጭ፣ አድበሽ የማትቀመጭ ሆንሽ በህይወትሽ ፈርደሻል ምናምን ነው የሚሏት ነው ያለችኝ። የነገሩኝ መረጃ ማለት ነው። ከ15 ቀን በፊት ልጅቱን በአይኔ በብረቱ አይቻታለሁ። ከዛ ነው መዝሽ ሶሻል ሚዲያ ሲዘዋወራየው ሁላችሁም ደውያለሁ። ምን ስታደርግ ነው አያት? ምን ቦታ ነው አያት? ቀዩ ኬንዳ ቤት እጅጃፉ ላይ ቁጭ ብላ ነው። ጧት አካባቢ ነው። ወደ ስራ እየወጣሁ ነው። ጧት አካባቢ ነው። ትግዝ ብላ ቀይ ሸራ ኬንዳ ያለበት ጋር ጋር ቁጭ ብላለች ማለት ነው። ከዛ ይችል ሙታለች ምናምን እየተባለ አይደለም ምናምን ይችል ሙታለች ምናምን እየተባለች አይደለም ምን ሆና ነው ብዬ መለስ ብዬ ዞር ብዬ ሰዓት እሷ ናት። ከዛ ሌላ ሰው ጠይቅ አሁን ሙታለች ምናምን እያሉ ነበር። ግን ልጅቱ በህይወት አለች። አላናገርካትም? እኔ አላናገርም። ሰው አዋሽ ምን ብዬ እገባለሁ? አዋሽ እኮ ሰው ነኝ እኮ እኔ እኮ ያለሁት እኮ ውጭ ነኝ እኮ። እና ማቀም መረጃ ይሄ ነው። እሺ ወንድማችን በር ላይ ተቀምጣ ካያት ምን አይነት ልብስ ነበር የለበሰችው ስታያት አንተ? ጉድ ነገር ነው የለበሰችው። ጉድ ነገርና ነው ምን ሸሚዝ ያለ ነገር ናት የለበሰቻት ማለት ነው። ከላይ ፀጉሯ ላይ ሻርድ ነገር ቀይ ሻል ይሁን ጥቁር ሻል ይሁን ጠምጥማለች። አይ ብዙም አልተቋንቋንኩም። ገባ እዛ ቦታ ላይ ሰዋሽ ላይ ለምን ታረክ ትቆማለህ? ጥያቄ አለ። ገባ ተዛ ተሰዋሽ ሰወጣ እዛ ሰዋሽም ሄድማችል ወደዛ መዳችም እኔ እንዳጋጣሚ ናይዋት እንዳጋጣሚ ሳይኖ መላሰው ጠይቃት አዎ ታግታ ነበር። ልቀቁ እያለኝ የምፈልጉትን ጠይቁና ልቀቁ እያለኝ ነው። ሞተሻል ተበሻል ሞተሻል ታፈለሽ እንገልሻለን ስታለሽ ድረስ ወይስ ዝም ብለሽ ተቀመጪ ብለዋታል ምናምን ብላ ነግረኛለች ማለት። ኦኬ አንተ እንግዲህ እዛ አካባቢ ስለምትኖር ብዙ አይነት ነገር ታያለህና አሁን ቅድም ያሳዩንን ቪዲዮ ቤተሰቦቻችን አይተዋል። በዛ ዙሪያስ ምንድነው የምትለው? ፀጉር አለ የሆነ ልብስ አለ። በዛ ዙሪያ ነፍር ያሳለ ድንበር ላይ ነፍር ያሳለ ብዙ የድሃ ልጅ ያለቃለ ብዙ ምስኪን አለ። ደግሞ ሁለተኛ ልጅቱ እንዴት የሰው ላይ አንደኛ የሚደክመው ወደ ሳውዲ ሲገባ ነው እንጂ ወደ ሲገባ እንደብሮ ይደክማል። ወደዚህ ሲገባ ኮቁልቁለን ነው የሚወጣው። ወደ ሳውዲ ግን ሲገባ ቀበል ነው የምትወጣው። ወደ ስትመጣ ግን የተወሰነ ቀበል ሊኖረው ይችላል፣ ግን ሜዳው ቁልቁለን ነው።
ወደ ሳውዲ አረቢያ ግን ስገባ አቀበት አለ፣ ቁልቁለትም አለ፣ አቀበትም አለ። ሁለተኛ ገመዱቱ ተደረሰ ልጅቱ ልትሞትም አትችልም። በድካም ልጅቱ ልትሞት አትችልም። ሚኪ የቅድሙ ልጅ ካገዘልን ይሄ ልጅ እናገናኘው፣ ድንበር ላይ ያለውን የቅድሙ ልጅ እናገናኘው። ይሄ የሚያግዘው ከሆነ እሱ ይቀጥላል። ግን እኔ የምጠይቀው ምንድነው ወንድማችንን ያየው ቪዲዮ ላይ ማርች 27 ይላል። ያ ማለት መጋቢት 27 ማለት ነው። በመጀመሪያ ቪዲዮ ሲጠይቁ ቪዲዮ አልቀረጽንም ተብሎ ነበር። አሁን ቪዲዮ መጥቷልና በሱ ዙሪያ ምን ትላለህ አንተ? ሞርከኛ ታውቃለህ ብዬ ነው። እንገር ወንድሜ ነፍሬስ አለ ልጅቷ አልሞተችም እያልኩ ነው። 100% ነው ወላሂ እልሃለሁ። ልጅቷ አልሞተችም 100% ነው የምነግርህ ማለት ነው። ነፍሬስ አለ ለማሳመኛ ነፍሬስ አቀጣ ያመጡልሃል። ነገ ጧት ምን ያው የሆነ ልጅ ደብቄ ቀርጬ ሌላ ሬሳ አመጣልሃለሁ። ይሄ ቆየ ሬሳ ነው፣ የሰነበት ሬሳ ነው። የቆየና የሰነበት ሬሳ ታውቃለህ። ቆይ አንዴ እድል ስጡኝ፣ ለኔ አንዴ እድል ስጡኝ። እንድሪስ ቆይ እንድሪስ ቆይ አይደለም አንድ ጊዜ ድንበር ላይ ልጅ አለ እዛ ዙሪያ። ይሄኛው ልጅ ሞተች ያሉበትን አካባቢውን የሚያውቀውና ይሄ ፈርሻው ያለበትን ቦታ የሚያውቅ ልጅ ከሆነ ይሄ ልጅ ሰው ነው የሚፈልገው። ሸራ አካባቢዋን ጥቆሟን ነው የሚፈልገው። ድንበር ላይ ያሉት የኛ ልጆች አቅም ያላቸው ልጆች ማለት ነው። እየሰማ ነው፣ ከስር እየጻፈ ወጥቼ መስማት አልቻልኩም። ቮይሱን ሪከርድ እያደረገልኝ ነው። እና እሱ ልጅ ማገዝ ይችላል። በዚህ በ50,000 ህዝብ ፊት ቃል የምገባልን ነገር አንተ እኮ መጋቢት 27 ማለት ጋር ዛሬ ቆይ ምንድነው ማገዝ? ማርች 27 ዛሬ ነው እኮ ቪዲዮ ግን የቆየ ነው። መቼ ሰው አለ ድንበር ላይ ሰው አለ። ይሄንን ይቺ ልጅቷን አየን የሚል ቦታውን ትክክለኛ ቦታዋን የሚጠቁማቸው ሰው ነው የፈለጉት። ለዛ እኮ ልጅ ፈሻ ምንድን ነው የሚሰራው? እንደማመጣ አዳምጡኝ። አንዴ የሸዋ አዳምጡኝ። የሚሰራው ይሰማል ድምጼ? የሚሰራው ልጁ ፈሻ ምንድን ነው? ህገ ወጥ ስራ ነው የሚሰራው ልጁ። የታገቀ ነው። አዳምጠኝ። ይሄን ያገታት ልጅ ሰው ደላላ አያውቀውም። ሄዶ ሳያናግረው ቤቱን አያውቀውም። ፈሻ ተሆነ ለምንድን ነው የማያውቀው? ልጁ ይሄ የአጋቹ ፓወርፉል ነው። ከየመኖቹ ጋር በብር ደልሎ ይሰራል። ስቲል የኛ ልጆች ሁሉ በብር ይደልላል። እና ልጁ ቀስ ብሎ ሄዶ ልጅቷን ለማስጠፋት ነው እኛ ቃል ይገባልን። ከናንተ በተሻለ ነው የረገዛችሁ። አዳምጡ በፈጠራችሁ። እሺ እናንተ በ50 ሰው ፊት እዛ ሰው ከሆነ የምትፈልጉት የትም ቦታ ላይ የፈለጋችሁትን ሰው ነፍ ማሊያን ሰው አለኝ እኔ እነሱ ጋር አብረው እዚህ ጋር አሁን እናንተ ጋር ሚውት ይዤ የሀገር ስልክ ነው የሚደውለው። ቀጥታ ብንግባባቸው እያሉ ማለት ነው። እዛው እኔ አሁን ፍቃድ የምትሰጡኝ አሁንም እዛው የታገተች አሁንም እንዲያያሸሿት እንጂ መረጃ ካላችሁኝ ቪዲዮ አብርቻ ያሳያችኋለሁ። እኔ በቪዲዮ የተገደፈ ምስል ሌላ ልጅ ለራሱ እዛው አለች። አሁንም አንድ በአንድ እኔ እዛ ቤት ያለውን ታሪካቸውን ጠቅላላ ስለማቅ ነው እንድሪስን ዝም አስብሎልን የሚሉት። እነሱን የሚያንቅ ጉሮሮ የሚያንቅ ከሆነ እኔ ሰዋል ማታም እኮ ኳስ ይዣቸው ነበር። እኔ ማታ እኮ ተደዋውለን እኮ ቪዲዮ ይዘዋቸው እኮ ምንድን ነው ያሉት? አንድ ነገር ልንገራችሁ። ውክልና የሚሰጥ አባቶ ወይም ባሏ ይምጣ ወደ ኢትዮጵያ ልክ እናስመረምራለን ያሉት እኮ እዛው ሰው አለኝ እኔ ነፍ ማለት ከነሱ ጋር ያሰዋል። ታርግና ልጁ ጨርስ ቀጥልሽ። አንድ ጊዜ ለኛ ሁለተኛ ነው አንድ ቁምና በርካም ነው ውሃ በሚቀዳና እንጨት በሚሰበር ነው እየተታለላችሁ ያላችሁት ማለት ነው። ትክክለኛ ሰው ዙስ ትክክለኛ ሰው ያወራችኋል። እናቴ ትምትላለ በርካም ነው እያሞኝ ያለው ማለት ነው። እርካም ተሰብስበው ያለው ትክክለኛ ሐቀኛ ተወኝ ሰውዬው ቪዲዮ አውጥቶ ቁጭ ብሎ ፊት ለፊት ሆኖ አያወራም እንዴ? በርካም ነው አንደኛ እርካም ጉድ ነው ተሰብስበው ውሃ ቀጂ እንጨት ሰባሪ ነው ቁጭ ብሎ እንትን እያለው ማለት ነው። እንለቃቸዋለን እንደዚህ ብላችሁ ተመክረዋል። እዛ ውስጥ ያሉትን ራሱ ተመክረዋል። በርካም እናንተን በምንድን ነው እንትን የሚላችሁ ማለት ነው። ትክክለኛ ሰው ተሆነ ትክክለኛ እሱ ተሆነ አንድ ሰው ይሄን ግለሰብ እንትን አይፈታውም እንዴ? ተሞተች እኮ ሙታለች ብሎ እኮ ትክክለኛ እንደዚህ እኮ አከራከርም ነበር እኮ። እኔ እኮ እየተከራከረ ሲሱ በቪዲዮ ይወጣ እንዴ? ይሄ ሻሽ ነው ይሄ ለበሰችው ሻሽ ማን ነው? ሰይድ አንድ ጊዜ ሰይድ ምን ደማመጥ ከሆነ ይበቃል። አዳመጥናችሁ በደንብ አድርገን አንተ ምን ያልሰው ይገባሽ? እሺ ምን ሀበሻ ምን የምትለው አለ አንተ? እኔማ የምለው አሁን የሰው ማስረጃ እንደዚህ አይቻል ነበር እንዲህ ነበር አይሆንም። መረጃ በቪዲዮም ሆነ በፎቶም ሆነ በሆነ ነገር የተደገፈ ማስረጃ ያንጣልን አስተማማኝ ነገር። እኛ ካለች እኮ እህታችን ነች፣ ለኛም ደስ ይለናል። ግን እየተሄደ ያለው ነገር እዚህ ያለውን የሸዋ ሰው በሙሉ
እሷን አብሮ አበከ ሸዋ ሰውጥ አንተ ሸዋ ሰው አዳምጥ እንደ ሰይድ ራስህን ወክል አውራ። እኛ ሸዋዎችን ትጋለል አዳምጥ ወይ የሸዋ ልጅ ነህ ሸዋ አትበል እባክህ። ሸዋን አታንሳ። ምንድነው እየሄድክ ጎጥ ላይ የምትወተፍ? እባክህ ሸዋን አታንሳ። እባካችሁ ሚዩት ፕሊዝ። ዶከር አንዴ ቆይ ያውራ አንድ ጊዜ አንድ ጊዜ እናንተ የፈለጋችሁ አንድ ጊዜ ድርስ ነው ያውራ ልጁ ያውራ ግን አወጣቸዋለሁ። ልጁ ፎቶ አለኝ እኔ ሁለቱም ፎቶ አለኝ እኔ አወጡ ነገ ፖስታቸዋለሁ። ፎቶአቸውን ነው የማወጣው። አሁን አንድ ጊዜ ሁላችሁም ዝም በሉ አንድ ጊዜ ሁላችሁም ዝም በሉ ባካችሁ። ትልልቅ ሰዎች አሉ እዚህ። አንተ ወደ ጎጥ ምናምን ይሄ እንካስላንቴ የምትባባሉበት አይደለም። ሰው ላይ በስነ ስርዓት አውርቶ ችግሩን ቋጭቶ የሚሄድበት ነው። አንተም የሸዋ ልጆች የሸዋ አትበል። የሸዋ ልጅ ማሳለፋችሁ የሰጣችኋት ዝም ብለህ ራስን ቤተሰብን የማትወክል አንድ ትልቅ አካባቢ ዝም ብለህ እባክህ ተው። ስለ ችግሩ ብቻ አውራ። አንተም ፎቶአቸው ይደርሳል ሁሉም። አሁን የምንፈልገው ይሄ መረጃ እነዚህ ያመጡት መረጃ ይሆናል ወይ ነው በቃ። ሌላ አለች የሚል የለች የሚል እናንተ አሁን ያመጡት መረጃ የ2 ወር ከ7 ወር አስክሬን እንደዚህ ምንም የሌለው አጥንት ይሆናል ወይ? ጭንቅላቱ ይሄ የ2 ዓመት አጥንት ነው እንደኔ ይሄ ጭንቅላቱ ይሄ መረጃ ይሆናል። አዳምጠኝ ተፈለክ እንደሱ አይነት ነገር ነው አንስቼ እኔ ልክላለሁ። እንደሱ አይነት ሬሳ ነገ እኔ አስከልክላለሁ። ቆይቶ አንድ ጊዜ የነሱ ነው ህዝቡ ይሄንን መረጃ ምን አድርገው አይዩታል? የእናንተ መረጃ ቪዲዮ የተደገፈ ወይንም ፎቶ የተደገፈ አይደለም። ልጅቷ አለች የለችም እናንተም ባመጣችሁት አለች የለችም ብለን የምንወስንበት ምክንያት የለም። እነዚህም ባመጡት ሙታለች የምንልበት ምክንያት የለም። ሁለታችሁም ያመጣችሁት መረጃ የተንሸዋረረ ነው። በተለይ አስክሬን ብላችሁ ያመጣችሁት መረጃ የ2 ዓመት ጭንቅላት ነው ይዘው ይመጣ። ስለዚህ ህዝቡ ይፍረድ። ይሄ ነገር እንዴት ነው የሚያስከደው? ተናገሩ። ኦኬ እኔ ሰያ አንድ ነገር አለው እዚህ ጋር የልጅቱ ጭንቅላት ተብሎ ያየነውና የነበረው ልብስ አንደኛ በፍጹም አይገናኝም። ሁለተኛ የፀጉሯም ሁኔታ እንደሚታየው አሳማኝ አይደለም። እኔ በግሌ አላሳመነኝም። ስለዚህ ይሄኛው ልጅ አለች ካለ ባይኔ በብረቱ አይቻታለሁኝ ቁጭ ብላ። በዛ ላይ እዛ ያሉ ሰዎች እቺ ልጅ የለችም ተብላል ነበር እንዴ ብዬ ስጠይቅ እዛ ያሉ ሰዎች ነገሩኝ በህይወት አለች መኑኝ ብሎ እየማለ ነው። እነዚህ ደግሞ ይሄ ነው ቪዲዮ። በጊዜው ልጅቱ ስትወድቅ ለምን አልቀረጿትም? ዛሬ እኮ ቀኑ ስንት ነው ሰያ? የዛኔ ቪዲዮ አባትየው ሲጠይቅ ሁሉም ሰው ሲጠይቅ ቪዲዮ ለንም አልቀረጽንም ብለው ነበር። ዛሬ ቪዲዮ ከየት መጣ? ስለዚህም መነጋገር ነው የሚያስፈልገው። በእኔ በኩል እንደዚህ ነው ማስበው። ብሬክስ የምትለው ነገር አለ? ምን ተረዳ ሰይድ? እሺ ጆካ ትሰማለህ? እኛም እንድናወራ ፈቀዱልን። እንፈቅድላችኋለን። ሀበሻ ወንድሜ አንዴ ራብሻ ወጥቶ እኛ አካባቢ ቦታውን ያውቀዋለሁ። ያው ከዚያ ቦታ ከሆነ ልጅቱ ያለችው ምንም ነገር መፍትሄ እንትና አያስብለውም። አስገቡኝና ልንገራችሁ የሚያስፈልግ ከሆነ እኔ ወላሂ በጣም ተቃጥዬ ነው ያለው። ታንተኛው በእናትህ እንድሪስን አስቁመው። ቆይ አንዴ እንድሪስ አንዴ የሚታርግና እድል እንሰጥሃለን። ቆይ አንዴ ብላዛ በቃ እድል ቢያንስ እንኳን እንደዚህ መፍትሄ የሚባለውን እስቲ በኋላ እኮ እናወራለን። ቆዩ በእናታችሁ ለመሰላችሁ ልጅቱን ቀብረናታን ብለው ነበር መጀመሪያ። አሁን የተቀበረ ነገር አይደለም ያሳዩን። ቆዩ ይወራ እስኪ። ሚዩት አድርገዋል እነሱ። ልጁ ሐሳቡን ይጨርስ፣ ከዛ ወደሱ እንሄዳለን፣ እንመለሳለን። ጭራሽ እኔ እንደው ቪዲዮውን ሳይ የሆነ ነገር ነው ተሰማኝ። በቃ የነበረ ድንጋጤ ለቆ ምክንያቱም እሷ ስላልሆነች ማለት በቃ ተረጋግተን ነው። ሚኪ እሺ እኔ አንድ መናገር የምፈልገው ነገር ለነ ሀበሻ ማለት ነው እነ ሀበሻ በእናንተ በኩል የተላከላችሁን ቪዲዮ ወይም እዛ ቦታ ላይ ናቸው አይደል? አላቅም። ዝሮ እናንተ ስታሳዩን የነበረው ቪዲዮ የተቆረጠ ፀጉር ድንበር ላይ መንገድ ላይ የወደቀ አስክሬን ነው
እናንተ ራሳችሁ እንደ ሰው ልጅ ይህ ነገር ስታዩ አምናችኋል? ራሳችሁ ያረጋግጣል ብላችሁ ታስባችሁ ማለት ህሊናችሁ ማለት እንደ ሰው ህሊናችሁ ይሄ የእሱ አስክሬን ነው ብላችሁ እንድታምን አድርጓችኋል? ኦልሬዲ አንድ 50 ሰው ነው ያለው ብላችኋል ቅድም እዛ ቦታ ላይ ማለት ነው። ሽማግሌ ተሰብስቦ እዛ ያለው ሰው በሙሉ ላይቭ ላይ ምናምን ያለው እዚህ ተውትና እዛ ላይቭ ላይ ያለው ሰው ማን ነው? እዛ እናንተ ጋር ያለው ሰው በሙሉ ያ ነገር ያያችሁትን ነገር እናንተ አሳምኗችኋል? አንድ ሁለተኛ አንድ ይሄ ልጅ እሺ በአካል አይቻታለሁ ከ15 ቀን በፊት ብሏል። ሁለተኛ የጉራጌዋ ልጅ ለ5 ዓመት ታግታ የነበረችው ነፍሰ ጡር ስለሆነች አውጥተው ሲጥሏት በ5 ዓመቷ ሀገር ቤት ገብታ በአይኗ እንዳየቻት ተናግራለች። ሁለት እንደዚህ አይነት መረጃዎችን ሲመጡ እናንተ ማድረግ የነበረባችሁ አይ እዛ ያለው ሰው እዛ ድንበር ላይ ያለው ሰው አገታት የተባለ ሰው ከሱ ጋር ተነጋግሮ ይህ ነገር እንዲህ አይነት መረጃዎች እየመጡ ነው፣ እነሱም እያዳመጡ ይሆናል እኮ ገንዘብ ከሆነ የሚፈልጉት ምንድነው የምትፈልጉት ተብሎ ከነሱ ጋር መነጋገር አይሻልም ወይ? የተላከ ነገር አሳማኝ እንዳልሆነ እናንተም ታዩታላችሁ። ይሄ የታወቀ ነው። እናንተ ራሳችሁ አትክዱትም ይሄን ነገርና ራሱ ይሄ እናንተ ጋር ያለው ማን ነበር ስሙ? ይቅርታ ጅዳ ያለው ማለት ነው። እሱ እናንተም ሆናችሁ እዛ ድንበር ጋር ካለው ሰው ጋር ተገናኝታችሁ እናንተ ለራሳችሁ እኮ ሊያሳምናችሁ እኮ እየተባለ እየተወራ ያለው ነገር እኮ ከአንድም ሁለት ሶስት እንደዚህ አይነት መረጃዎች ፍንጮች ሲመጡ በህይወት አለች በአይናችን አይተናታል ሲሉ እናንተ ራሳችሁ እንዲያውም ከዚህ መረጃ ነው መቆም የነበረባችሁ። ከዚህ መረጃ ጋር ቆማችሁ ግን ድንበር ላይ ላለው ሰው ምን እንደሚፈልግ ገንዘብ ፈልጎ ከሆነ ብላችሁ ጠይቃችሁ ሐቁን እንዲያወጣ ልጅቷን ወደ ቤተሰቦቿ እንዲያስረክብ ማድረግ አይሻልም ወይ? የኔ ሐሳብ ይሄ ነው። የተረዳሁት ነገር ይሄ ነው። ስለዚህ በዚህም መረጃ አለ እየተባለ ነው፣ በአይናችን በብሮታ አይተናታል እየተባለ ነው። ነገር ግን የቪዲዮ ማስረጃ አልቀረበም። ኦኬ፣ በእናንተ በኩልም የቪዲዮ ማስረጃ ተብሎ ቀርቧል። የቪዲዮ ማስረጃው ግን ምንም ይሄ ኤቪደንስ ምንም አይነት መረጃ አይደለም። ይሄ ለምን ያው በቃ የወደቀ አጥንት ምናምን ነው የታየው። ይሄ ደግሞ ድንበር ታውቁታላችሁ። እኛ ድንበሩም እኮ ተመላልሰንበታል እኛም ብንሆን ማለት ነው። 3-4 ጊዜ በላይ ሄደንበታል። በየቦታው ነው የሰው አስክሬን ተንጠባጥቦ ያለው። የሰው አጥንት በየቦታው ተጋድሞ የምታገኝበት ቦታ ነው የሳውዲ ድንበር። እናንተ ራሳችሁ ለዛ ሰው እንደዚህ አድርጎ ሲልክላችሁ እንዴት አልተከራከራችሁትም? እንዴት አትናገሩትም? የኔ ንግግር ይሄ ነው። እስኪ እንደው ለዚህ ንግግሬ ምላሽ ቢሰጡኝ ደስ ይለኛል። እኔ ደግሞ አንድ የምለው ነገር አለኝ። የሰው ልጅ በሁለት ወር እንዴት ከልብሱ በፊት የሰውነት አካሉ ያልቃል። አሁን ሻርቧ ደህና ነው፣ ሻርቧ ያረገችው ደህና ነው፣ ምንም አልሆነ፣ ትንሽ አፈር ተለቃልቋል እንጂ ለማስመሰል ሰውነቷ ግን ጭንቅላቷ የ4 ዓመትና የ5 ዓመት አስክሬን ነው። ስለዚህ ከልጅቱ ላይ ሂደው ሻርቧን አምጥተው አፈር ለቅልቀው ነው። ለምሳሌ ይሄ ሻርብና ያያያችሁት አስክሬን እንዴት አንድ ላይ አፈር ውስጥ የገባ ነው? አልገባም። ይሄ መጀመሪያ ምስጥም ቢበላው ራሱ ልብሱን አይደል እንዴ? ቆዳዋ እንዴት ጭንቅላቷና ፀጉሯ እንዴት ተላቀቀ በዚህ በ2 ወር ከ7 ቀን። እሺ ልብሷስ እንዴት ደህና ሆነ? ልብሷስ እንዴት ደህና ሊሆን ቻለ? ለምሳሌ ሻርቧ ኖርማል የራሷ ነው። ሻርቧን ከዛ አምጥተው አፈር ለቅልቀው እንጂ ያመሳሰሉት። ይሄው አሁን ሰዎቹ እንደላቁት ይሄ ሻርቧ የእሷ ነው። ይሄ እሷ ናትች በአካል እያለች ሻርቡ ኑት እዚህ ላይ ነውና ይሄን ሻርብ ተመልከቱ። አፈር ከመንካቱ በቀር ልክ በአካል እያለች እንደለበሰችው ነው።
ይሄ አስክሬኗንና ቆዳዋን ስታው ደግሞ የ2 ዓመት የ3 ዓመት አጽም ነው የሚመስለው። ይሄ እንዴት ይገናኛል ነው? ቀጥሉ። ያሳያ ምን አለ መሰለህ፣ አሁን በመጀመሪያ ደረጃ የሀበሻ ቤተሰቦች እሱ ያላችሁት ይህን ቪዲዮ ስታዩ ደስታ ነው ሊሰማችሁ የሚገባው የልጅቱ ትክክለኛ የሬሳ ፎቶ ስላልሆነ። ቀኑ ዛሬ ማን ነው መቼ ተነሳ፣ ለምን መጀመሪያ መረጃ የለን ሙታሌ ብለናል ተብሎ ለምን አባትየው ተነገረ? ልብሷና የፀጉሯ ሁኔታ፣ የራስ ቅሏ፣ ፊቷ ያለው ነገር፣ ጥርሷ ምናምን የማይመስል ነገር ስለሆነ እኛ በዚህ አናምንም ነው። እንደ ግሌ እኔ አላምንም መረጃው ስለማይመስል። ከዛ ጋር በዛ ላይ ደግሞ ተጨማሪው ነገር ልጁ እንኳን ባይመሰክር በዚህ ብቻ ባሳያችሁን ነገር አሳማኝ አይደለም። ልጁ እየመሰከረ ያለው ነገር ይሄ ውሸት ነው። እዛ ላይ ድንበር ላይ ብዙ አይነት ሬሳ አለ። እኔ ነገ ሄጄ ሌላ ማምጣት እችላለሁ። ብዙ ሰው ስለሚወድቅ ራንደምሊ ፒክ ተደርጎ መታየት ይችላል። እኔ ባይኔ በብረቱ አይቻታለሁኝ ያልሞትኩ ሰው ራሴን አላምን ብዬ ሌላ ሰው እዛ ውስጥ ጠየቅኩኝ። አዋለች እዚህ ነች ተብሏል። የማትወጣበት ምክንያት ደግሞ ሌሎች ሰዎች ስላሉ እሷ የምታወጣው ነገር ሊኖር ስለሚችል ችግር ይፈጠራል ተብሎ ነው ተባለ። ልጅቱ ስትወጣ ምንም ነገር እንዳትናገር የሚለውን መነጋገር ነው፣ እነሱ ሴፍ የሚሆኑበትን ነገር። እኛ የምንፈልገው ልጅቱ እንድትለቀቅ ነው እንጂ ወይም ደግሞ የሚፈለግ ነገር ካለ እኛ ከወደኛ በኩል ሰተን ለእናንተ ልጅቱም ያለችውን በህይወት ያለችው ልጅ እንድታስረክቡን። ሁላችንም ቪዲዮውን ልታሳዩን ስትሉ ተሳቀን ነበር ልናየ ነበረው። ያየነው ነገር ግን የሚያሳቅቅ አይደለም። ቢኮዝ የቆየ ቪዲዮ ነው። ሰያ ሁላችንም ማንን ማሞኘት አይችልም። እና ለኔ ለግሌ አላሳመነኝም። ሐሳብ ሙኒት ወይ ሳሪ ድል ስላልሰጠናችሁ ባያችሁን ነገር ላይ የሆነ ነገር በሉና ምንድነው ያያችሁን ነገር ከመረጃው ከዚህኛው ወንድማችን ምን ተረዳሽ? ተናገሪ ሳሪዬ። ኧረ ሳሪ ትሰሚያለሽ? ለኔ ትሰሚኛል። የእነሱ ኔትወርክ ይሆናል። ቀጥ ዝም ብለሽ ይሰማል ለነሱ ካልሆነ በስተቀር ትሰሚያለሽ? ኦኬ ሙኒት ቀጥ እስከዛው ሙኒት ቀጥና ወደ ልጁ እሺ አሁን ዛሬ እነሱ ካሳዩን ነገር አንፃር የምንረዳው ነገር ቢኖር ልጅቷ እስካሁን ሰዓት ድረስ አልሞተችም። ጥያቄ መልስ እየሰጠን አይሻልም? ሁሉም ሆነ የሚያወራው ለምንድን ነው ለኛ እድል ማትሰጠን? ስለዚህ ከዚህ በኋላ ኢቭን እቺ ልጅ አንድ ነገር ቢደርስባት እነዚህ 3 ሰዎች ናቸው ተጠያቂዎች። ተጫረስ ሙኒትና ታወራለህ ወንድሜ ዛበሽ አንድ የሚታገል እናንተ በቪዲዮ ስላልወጣችሁ ወይ በእንትን ስላልወጣችሁ የማትታወቁ እንዳይመስላችሁ። ለከዚህ በኋላ እቺ ልጅ ለሚደርስባት ነገር እቺ ልጅ በህይወት ከሌለች ከዚህ በኋላ እንዲያውም የሚጠየቁት ማንም አያስፈራራህም። ይሄ ማስፈራራት አይደለም። ሐሳብ ዝም አልልም። አንተ ዝም በል ይውታርጋ እንዴ ሐሳብ እድልን ሰጣቸዋለን። ታወራለህ፣ እሷ ታወራ መጀመሪያ። ስለዚህ መረጃ የሌላቸው እስካሁን የደረሰባት ነገር ስለሌለ ነው። ከዚህ በኋላ ግን እቺን ልጅ እነሱ ካላመጧት ወይም እኛ በምንሄድበት መንገድ ካላገኘናት ተጠያቂዎቹ እነዚህ 3 ሰዎች ናቸው። አሁን እዚህ ጋር መጥተው ያወሩት ልጅቷንም ጨምሮ ማለት ነው። አንቺን አየውንም ጨምሮ ማለት ነው። ኦኬ የኔ ሐሳብ ይሄ ነው። ጆከር
ትሰማላችሁ ታች ላሉት አይሰማም። እዚህ ገዝተ ላይ ላላችሁት ነው የሚሰማው። ምን እናድርግ? ታብታብ አድርጉ። የቲክታክ ምልክቱን ስጡ። ኮፕሊንክ አድርጉት። ይለቃችኋል። ኮፕሊንክ ውረድና ግባ እንደገና ወይንም I don't know. ማየትም ማወቅም አትችልም ፈጽሞ። ሸዋ ላልከው ነገር አማራ ብቻ አይደለም እዚህ ጋር አሁን እየተጨቃጨቀ መላው ኢትዮጵያዊ ነው እየተጨቃጨቀ ያለው። አለች በህይወት መደረግ ያለበት ነገር ይደረግ። አምጡ ልጅቷን። ይሄ ከተጠያቂነት ለእናንተ የባሰ ነገሮችን በደንብ በትኩረት እንድትታዩ ነው ያደረጋችሁ። እናንተስ ቢሆን እንዴት ነው ይሄን አስክሬን ይዘህ መተህ ጥርስንና ይሄ የቆየ አስክሬን ይዘህ መተህ በምን ትለያለህ ብለን ከላይቷ ላይ ነው የወሰዳችሁ። ሌላ ሀገር ያሉ ላያውቁ ይችላሉ። እኛ ግን ተመላልሰንበታል መንገዱን። እኛ ልትከራከሩን አትችሉም። ሚውት አድርግ እባክህ፣ ሚውት አድርግ። ሁላችሁም ደላላ ናችሁ እዛ የተሰበሰቡ። ሚውት እንዳታነሳ ከዚህ በኋላ ጆከር ሚውት አድርግ። ቆይ አንዴ ሀበሻ ጆከር በታይ ቦታ አንድ ጊዜ እባካችሁ በመሰዳደብ አይደለም። ተረጋጉ። አሁን እናንተ ትቀጥላላችሁ፣ ችግር የለውም። አውራ ዝም በልና ታወራላችሁ። ቆይ አበሻውን በተራ ታወራለህ። እዚህ ቦታ ስድድብ የለም። ጆከር ጨርስና መልስ ትሰጣላችሁ። እኛ ሀሳብ እየሰጠን ነው። እስካሁን ዝም ብለናችኋል። ሚውት አድርገን እያደመጥናችሁ ነው። አዳምጡን፣ እኛንም ስሙን። በተራችሁ ታወራላችሁ። ማንም በተራችሁ አይገባ። እድል ሲሰጣችሁ ትናገራላችሁ። ስለዚህ እዛ መንገድ ላይ አንተ ሰይድ አንዴ አዳምጡን፣ ትቀጥላላችሁ ተፈለጋችሁ። ኧረ እባክህ ሚውት አድርግ። ቆይ አበሻ ትቀጥላላችሁ። አበሻ በነፃነት ታወራላችሁ። አበሻ የኔ አባት የትላንት አስክሬን እናገኛለን 100% በላይ ይዛችሁት የመጣችሁት መረጃ አይሆንም። ልጅቷን በቁሟ ልትገሏት አስባችሁ ነው። ምርመራ ላላችሁትም በቁሟ ጥርሷን ነቅላችሁ በቁሟ ጉልበቷን አውልቃችሁ ልትልኩት ነው። ጸጉሯንም እንደዛው ከሞተ ይኸውልህ የሄደን ሰው መጠየቅ ትችላለህ። ሳምንት አይሆነውም። የልብሱ ቀለም ይቀየራል። በጭራሽ ይሄ እኮ የተለበሰ ልብስ እኮ ነው ይዛችሁ እያየን ያለ ነው። በረሃ ላይ የቆየ ልብስ እንኳን አይደለም። እንኳን አስክሬን ላይ የቆየ በረሃ ላይ የቆየ ልብስ አይደለም። አለች በህይወት። መነጋገር ያለብን ተነጋግረን አንድ ነገር ልናገረው ልቀቋል። ጆከር አንድ ነገር ልናገር። መጀመሪያ የሰው ልጅ በባህሪው የሚወርቅበትና የሞተበት ወዛማ ቦታ ነው። በሁለት ወር ከ7 ቀን አንገት ተለይቶ እንደዚህ ጭንቅላት ተንቀርፎ ግን የነበረው ሻርብ ምንም ሳይሆን
ድርቅ ያለ ቦታ የሰው ልጅ በህይወቱ ወዛማና እስከ 7 ወር 8 ወር ድረስ እዛ አካባቢ ላይ እየቀለጠ ወይ ተናገራለህ ወይልና ሰው እየቀለጠ ቦታው ራሱ ያስታውቃል። ይሄ እኮ ድርቅ ያለ ነው። እሺ ቆይ አንዴ ሰይድ ሀበሻ ቀጥል። ጆከር ቆይ ጆከር ሀበሻ ቀጥል ሀበሻ በተለይ የቅድሙ የኔን ጥያቄ ብትመልስልኝ ደስ ይለኛል። በዛ ቀጥል ሀበሻ ብዙ ሄዳችሁ አንዱን እንዳንይዘው እንድንመልስላችሁ ብዬ ነበር። አሁን ምን መሰለህ አጋችም ልጅቷ እንደው ታግታ እንኳን ቢሆን በህይወት ብንኖር እዚህ ያለው ሰው በሙሉ አጋች አድርጋችሁ ስትነጋገሩ እንደዚህ መሆን የለበትም። እኛ እኮ ተጠርተን የመጣነው ዛሬ በምን አመናችሁ ለምትለው በስልክ ያወራነው ሰው አለ አብሮ ሄዱ ምናምን ብለው የሰጠን መረጃ ነው ያልሰጠን እንዴት እንደደከመች። እነኚህ ሰዎች ደግሞ ቪዲዮ የለም ነበር ሰሞኑን ላላችሁት፣ አዎ የለም ነበር ሰሞኑን ታዘው ነው ሞተ ይበረስ ይሉና ቅረጡና ላኩ ተብለው ታዘው ነው ትላንት አዳራቸውን ሄደው ተፈጅር በኋላ ፀሐይ ሲወጣ አካባቢ ጠብቀው የቀረጡት ቪዲዮ ማለት ነው። አካባቢው የእሷ እንዳልሆነ ቆይ እግሯን ሰብራችሁት ይሆናል ጥርሷን ሰብራችሁታል ይሆናል። እንደኛ እኮ ፈጣሪ የምንፈራ ሰዎች ነን። ሄጋሉ በሙሉ አንድ አይነት ሰው ነው እንዴ ያለው እናንተ እንዴ ነው የምትገምቱት? እሺ ሀበሻ ይቅርታ ለሰው የሚሰጠው ታርጋችሁን አሰባችሁን እኛ እሺ እኔ የምልህ እዚህ ላይ አሁን ሳልናገር እስካሁን አዳምጠናል። ብሬክ እስካሁን አዳምጠናችኋል። የምትሄዱበት አካሄድ ጆከር በጣም አደገኛ አካሄድ ነው የምትሄዱት። እንደዚህ አይነት አካሄድ ጥሩ አይደለም። አንድ ሰው ጥፋተኛ እንኳን ስለምናውቀው ነው። አታሰድበኝ በቃ ስለምናውቀው ነው። ለምን ስታውቀው ደርስ ስትፈልግ 100 ዓመት ወቀው መንገድ ከአንተ በፊት ነው የተመላለሽ ያውቀዋለሁ። መቶ ዓመት ተመላለስ። ዝም በል በቃ እንዳትነገር። 100 ዓመት ነው ተወበል እኔ እናንተ አንበሳችሁ። ዝም በል በቃ ዝም በል አትነግረንም። ዝም በል እድል ማለት ዝም በል ሙይት ይረጋል። እባካችሁ ዝም በል አንተ ዝም በል እባካችሁ አትከራከሩ። አንድ ጊዜ ቆይ ብሬክስ ቆይ ይሄ ሰውን መሳደብና ውሸትን እውነት አድርጎ ለማንጣት እርግጠኛ ነኝ ያ ያያችሁት አስክሬን ወይም ያያችሁት ጭንቅላት የሁለት ወር ብላችሁ ልታምኑ ራሳችሁ ውስጣችሁ ያውቃል። ምንም ጥርጥር የለ። አሁን እኛ እናንተ ተሸውዳችሁ ከሆነ እናንተንም ሸውዳችሁ ከሆነ ሻርቧን ይዘው ሄደው ሻርባ ምንም ነገር ሳይሆን አንዴ የኛ ነው ድሉ። አሁን እናውራበት። አይቅድቅድም ለምንድን ነው አሁን ሹሩሩ የምትሉት? አሁን እኮ ሹሩሩ አያስፈልገውም። አሁን ተጠያቂ ግለሰብ ነው። እነሱ እሷን ካላመጡ እነሱ ናቸው ተጠያቂ። መኩፋኖን አስገባው። እሺ ሳሪፋን ነው የሚያስወጣው። ቆይማ ሚኪ ማን ነው ታስወርዳላችሁ? ሰያ ቆይ እስኪ አንዴ ሙኒ አሁን ሰያው ታዳመጣችሁን በአደብ አደም። አቤት እሺ እናዳምጣለን። ተረጋጋችሁ። ሰያው ማሰለ ሊሰማ አልቻለም እኮ ሀበሻ ወንድሜ በመጀመሪያ አንድ ነገር ልንገርህ የሀበሻ ወንድሜ ልንገርህ። ብሬክስ እና እኔ ቤቱን ሞዴሬተር ነን። ቤቱን አጀስት አድርገን ነው የምናስወራውና ስንናገር ጣልቃ እየገባንባችሁ አይደለም። በቂ ጊዜ ሰተናችሁ መረጃ አቅርባችኋል። አሁን ያለው ሰው ጥያቄ እየጠየቀ ነው። ጥያቄ ስትጠየቁ ደግሞ በስነ ስርዓት ነው መመለስ ያለባችሁ። ሰው መሳደብ የለባችሁም። ከወደኛ የሚሳደቡ ሰዎች ካሉ ተው እያልን ነው። እኛ ወርተን ከጨረስን በኋላ ለእናንተ ድል ስንሰጣችሁ ከእናንተ ከጎን ደግሞ ለሰው ድል ሰጡና እናወራለን። ልጅቱ በህይወት ስላለች እናንተም እኛን ነው መምሰል ያለባችሁ። መጠየቅ ያለባችሁ እንደኛ ሁናችሁ ነው። ይሄ አሳማኝ ስላልሆነ ነው። ደስ ሊላችሁ ይገባል። ልጅቱ በህይወት አለች። የመጣው መረጃ አሳማኝ ስላልሆነ ይሄን ነገር በቃ ተደማምጣችሁ ከጎን አውሩ። ሚውት ከማንሳታችሁ በዚህ የሚያምን የለም። እናዳምጣለን። ቆይማ ካለች ሰየው ይለናል እኮ እሱን በል ቴንክ ዩ እሱን በልና እኛ በህይወት እያለ ጥርስ ነቅላችሁ ነው ታጥንቷ ሰብራችሁ ነው። እንዴት እንደዚህ ይባላል? የሰው ልጅ ምን ሲሆን ለወደፊቱ ነው ያለው። የጥያቄውን ሰምተው ከሆነ ለወደፊቱ ዲኤንኤ የሞተችበትንም ያስረዳል። ምን ችግር አለው? አሁን እኛ ሄዳ እናንተ አመናችሁ አላመናችሁ አይደለም። እኛም ባናምን ሄጋለን እንኳን እናንተ እኛ ኑ ተብለን የቀረብኑ ሰዎች ባናምንም ሰውየው እኮ ቤተሰብን ይዞ እስከ መጨረሻ መሄድ ይችላል። ወይ አንድ ነገር አበሻ አንድ ነገር እናንተ ሽምግልና ነው የቀረባችሁት? ጠበቃ ነው የቀረባችሁት? እናንተ ተጠሪ ሽማግሌ ሆናችሁ ወይስ የጉዳዩ ባለቤት ናችሁ? እስቲ ንገሩ። የሁሉንም እንደ ሀገር ሰውነት እና ታዲያ ዝም በልሃ ታዲያ ሽማግሌ ነው ከንግግራቸው ራሳቸውን ነው ዲፌንድ እያደረጉ ያሉ። ሽማግሌ የሚለውን ስሙና እዛም ያለው ሽማግሌ እዚህም ያለው ሽማግሌ አብሮ የሚደመድመውን ስሙና
የሆነው ነገር ይፈጠር። እናንተ ቆይ እስቲ አደናገራችሁ። እናንተ እሺ አንዴ ድል ስጡኝ ላይ ነው ምስኪን እናንተ በጥርስ ነቅለው ነው እግር ሰብረው ነው ተማለት ዳር እስከምንደርስ መራው እስከሚወጣ ታዲያ እንደው ቢላ ላይ አንድ ጊዜ ቢያንስ እኛ ናታው እኛ ሁሉንም አቁም እያስያዝን ነው። ሁላችሁ በስነ ስርዓት እንድታወሩ እያደረግን ነው። እንደው ሀበሻም ይሁን እዛ ያለው ሽማግሌ ነኝ ብሎ የመጣ አካል የሰው ልጅ እንዴት ነው ጸጉሩን እንደ አርቲፊሻል ተነስቶ የብቻ የሆነው? እንዴት ነው በሁለት ወር ተሰባት ጭንቅላቱ እንደዛ የሆነው? ቆይ አንድ ጊዜ እንድርስ አንድ ጊዜ ቆይ ይቅርታ አድርገኝ። እናንተ ህሌናችሁ ተቀብሎታል ወይ ንገረኝ እስቲ። እዛ ያለው ሽማግሌ ይናገር። ቅድም ጠይቀው። በመጀመሪያ ደረጃ ሰይድ ያመጣው ልጅ እንድርስ ልንገራቸው አንዴ ስለሞት ልናገር አንዴ ወንድም አለም ቆይ አንዴ ሀበሻ አንዴ ይኸውላችሁ ሰው ሲሞት የሚሆነው ፈሳሽ አለው ውስጡ ያ ፈሳሽ ምንድነው የሚሆነው ያብጥና ይፈነዳል የለበሰው ልብስ በዛ ፈሳሽ ይጥለቀለቃል ከዛ ምስጥ ሲመጣ ልብሱንም አብሮ ይበላል ይሄ ደግሞ ልብሱ እንዳውም ከተቀበረችበት በላይ ነው ያስቀምጣችሁት ምን ሰዓት አወለቃችሁት ከላው ላይ ሴንስ አይሰጥም ምስተም ሊበላው ይገባል ማኩ በመቤቴ አንድ ጊዜ ሰያ ለምንድን ነው የሚያስወርዱኝ ለምንድን ነው የሚያስወርዱኝ ሞዴሬተር አንሳ እባክህ የሰጠው ሰው ብላችሁ ነው የምታስወርዱኝ ሞዴሬተር ያለው ሰው እኮ ቁጭ ብያድሬ ቅማላሞች እምፈልገው ምን ያስወርደ ግማታሞች ሰባታለው ያስወርዳቷል ሰባታለው ያስወርዳቷል መቶ ጊዜ ነው የሚያስወርዱኝ አታስወርዱ አትተዋት መቶ ጊዜ ማነው ሞዴሬተር ያለው ቁጭ ብያድሬ ይኸውልህ ሞዴሬተር ያላቸው ሰው እኮ የሚያስወርዱ አይደለም ይኸው 5 ሰዎች ናቸው እነሱም ይታወቁ ናቸው ኤፍራትም እያስወርዱኝ ነው ኤፍራትም እውነት አልዋሽም እያስወርዱ ማን ነው የሚያስወርድ ያሳይሻል እኮ የሚያስወርድ ሰው እኮ ያስታውቃል ስክሪን ሪከርድ ላይ ያላቸው 1 2 3 4 5 6 7 ናቸው ይጽፍልሃል ላይ አዎ ሐሳቡን ልጨርሰው እና ምን ይሆናል መሰላችሁ መጀመሪያ ቆዳው ይቀልጥና እንትኑ ላይ ይሄ አጽሙ ላይ ይደርቃል ተግባባን ይጠቁራል ነጭ ለመሆን ረጅም ጊዜ ይጠይቃል ይሄ ደግሞ አፈር ውስጥ የተቀበረ አይደለም ከአፈር ውጭ ነው ያለው እና ጥቁር ነው የሚሆነው መጀመሪያ ነጭ አይሆንም እንደዚህ ልብሱም ደግሞ እሷ ስጋ ላይ ነው የሚሆነው whatever it is አሁን ያመጣችሁት ልብስ ገና ስደርሱ ልብሱ ከላይ ተቀምጧል ይሄ ስራ ነው እንደገና ጸጉር ደግሞ ይኸውላችሁ ቆዳው ሳይረግፍ ጸጉር አይረግፍም ጸጉር እነዚህ ባየው መልኩ አይደለም የሚረግፈው ስቲል ከጭንቅላቱ ጋር ተያይዞ ነው የሚቆየው ለረጅም ጊዜ ወዲያው አይደለም ጸጉር የሚወጣው ይሄ በሙሉ ፌክ ነው ልጅቷ በህይወት አለች ከዚህ በኋላ እቺ ልጅ ጥፍሯ ቢቆረጥ ተጠያቂ አሁን እዚህ ጋር እንደ ሽማግሌ መስለው ገብተው ለሰውየው የሚከራከሩ እኔ እኮ 100 ሰው አለ እዚህ ጋር 50 ሰው አለ ይላሉ እስቲ ቪዲዮ ከፍተው 100 ሰው ያሳዩ የለም እርግጠኛ ነኝ የለም ስለዚህ እነዚህ ቪዲዮ ላይ የወጡት በሙሉ ተጠያቂ ናቸው ለዚህች ልጅ ነፍስ ይመችን ጨምሮ ስለዚህ መሽሩሩ አያስፈልግም ከዚህ በኋላ ከፈለጉ ይውረዱ እኛ ሀሳባችንን እንሰጣለን ይሄ የሚደረገው ግን ከዚህ በኋላ እቺ ልጅ ጥፍሯ ቢነቀል መጠየቅ አለብህ ዝም ብለህ አንተ በሰው ህይወት እየተጫወትክ ነው ከእናንተ ጥያቄ የለም ሀበሻ ወንድሜ ቤቱን እየመራ ነው በአንተ ላይ ፖለቲካ የሚሰራ የለም ገና ስትጀምር የፖለቲካ ራሱ ገና ስትጀምር ምንድን ነው ያልከው ሀበሻ ሴቷ ገና ስትጀምር ምንድን ነው ያለችው ቤተሰብ ለማበጣበጥ ብሬክስ አንዴ ሁሌ ሚዩት እያደረግን እኮ በቃ ሰለቸን እናንተ የሚዲያ ሰው አመነ አላመነ እንዴ ተረጋጉ እንጂ ሁላችሁም እንደዚህ እኛም ስላላመን መሰለኝ እኮ መረጃ ልጅቷን ተደራድረን እናስለቅቃት ሀበሻ ወንድና ሴቱ ልጅቷን ተደራድረን እናስለቅቅ ልጅቷ በምን ምክንያት እንደታገተች ውስጣችሁ ያቃል እናስለቅቃት ተደራድረን እናስለቅቃት እሺ መረጃን ያቃል ከለክሉ ገና አሁን ነው ያወራሁት 4-5 ሰዓት አንድ ወር አላወራው የፈለገ ገንዘብ ይጠየቅን ከፍላለን ልጅቷ በህይወት እንደራደር ራሳችንን እንከፍል ነበር ሀበሻ አንዴ ስማው የሻው መብረቅ ነኝ አዳምጠኝ በደንብ ልጅቷ በህይወት አለች የሚፈለገው ነገር ዝም በይ አንቺን አየው ዝም በይ
በሸዋ ስር ተለጥፈሽ እንደ ህዝብ የመጣን ነገር በሸዋ ስር ተለጥፈሽ ልታልፊ ሙሉ የሸዋሮቢት ህዝብ እንደ ከተማ ወጥቶ ይቃወማችኋል። እየሰራችሁ ያላችሁትን ስራ ሸዋ ውስጥ አትለጠፊ ወራዳ። ደግሞ የሸዋን ህዝብ ታዋርዳለች። አትሳደብ ወንድሜ፣ አትሳደብ እና ልንገር አንዴ ሞኬ ትናንትና አባትየው ጆከር ምን አለ መሰለህ አባትየው ትናንትና አንዴ ድርስቱኝ አባትየው ያለውን ነገር ተናግሬለት እዚህ ላይ ቦርድ ማይቆጨኝ አባትየው ምን አለ መሰላችሁ? ይሰማል አይደለ? አዎ ቀጥል። በቃ ምንም እዚህ ጋር መደባበቅ አያስፈልግም። ልጅቷ የታገተችበት ምክንያት አንድ ኬዝ አለ። አባትየውና ወንድሟ የሚያውቁበት ምን አለኝ? ልጅ ወልዳለች። ልጁ የታገተችው ሀና ሲወለድ ጀምሮ አንተ ፋኖ ነህ እያለች ቪዲዮ ሰርታ ነበር። ያን ቪዲዮ ልመጣ ስትልና ያጠፋችውና አንዱና ዋንኛው ምክንያት የታገተችበት ኬዝ ይሄ ነው። ሰያንም ጠይቁት፣ ቃል በቃል ነው የነገሩን። አንዱ ኬዝ ይሄ ነው። ምንም መደባበቅ አያስፈልግም። እየሰማችሁ ነው። አሁን ለሽምግልና የመጣችሁ ጃዛ ቤት ተሰብስባችሁ ቁጭ ብላችሁ የአንድ አካባቢ ሰዎች ዋናው ደላላ የሸዋን ህዝብ የአማራን ህዝብ ለ20 ዓመት እየደልክ ያሳራት ያረክ ወጣት ነህ። ተሰባስበህ ሽማግሌ ነኝ ቅብጥርስ የምትለው ደግሞ በሸዋ ህዝብ ውስጥ መጥተህ ትደበቃለህ። የሰራኸው ኃጢአት የዚህ ሁሉ ህዝብ እንባ ዛሬ እዚህ ላይ ጥሏችኋል። ምንም አታመጡም። እኛ ከጎኑ አለን። ገበሬም ቢሆን ምንም ባያቀም አባትየው ደካማም ቢሆኑ የኢትዮጵያ ህዝብ ሙሉ ከጎና ነው። ልጅቷ እኛ እንደራደር፣ የሚያስፈልጋትን ነገር እናግዛችሁ እያልን ነው። እያስፈራራናችሁ ሳይሆን ልጅቷ በህይወት አለች። ለምንድነው እነ ተክላይ የማይለቋት? እነ ተክላይና ልጅቷ ያለችባቸው ሰዎች ምንና ምን ናቸው? በእነ ተክላይና በዛኛው ደላላ ያለው ኬዝ ምንድነው? ለምንድነው የማይለቁት? ድንበር ላይ ያሉ የኛ ልጆች እያወኝ ነው፣ መረጃ እየሰጡኝ ነው፣ በስርዓት እየመጡልኝ ነውና እባካችሁ እንዳሸለቹ ልጅቷ አለች። ራሳቸው መረጃ ሰተወረዱ እኮ መረጃው ደግሞ አይደለም አንድ እንደው ትንሽ እንዳለ ሰው ማንም ህፃን ልጅ የማያምን ቪዲዮ ነው ሰጥተው ሄዱት። የሬሳው ሁኔታ፣ የልብሱ ሁኔታ ድንጋይ ላይ ነው ያለው። አፈር በላው አይባል። ልብሱ የተሰጣ ልብስ ነው የሚመስለው። ማንም በዚህ አያምንም። ልጁም የገባየው የሽጉጥ ምልክት ያለው ልጅ ገብቷል። በአይኔ በብረቱ ያየኋት እያለ ነው። እንድሪዝ መረጃ አለኝ እያለ ነው። ይሄ ሁሉ ገስት ላይ ያለው ሰው ሶሻል ሚዲያ ላይ ብዙ ችግር የሚፈታ ብዙ ነገር የሚያውቅ ማህበረሰብ ነው። እዚህ ገስት ላይ ያለው ከይቅርታ ጋር ሰለሞት እንዳናወራ ስለ ልጅቷ ሞት እንዳናወራ ከዚህ ደቂቃ ጀምሮ በሱ ማልሞተች ማን ሞተች የሚለው ሚኪ በተአምር አልሞተችም። በመጀመሪያ ደረጃ ልጅቷ ስትጀምር ምን እንዳለች ታውቃለህ? ቤተሰብ ለማጫረስ እናንተ ሆን ብላችሁ ተነስታችሁ አሉ። ሰምተህ ከሆነ እኛ ቤተሰብ ለማጫረስ ሆን ብለን አይደለም የተነሳ ነው፣ የሰው ነፍስ ለማትረፍ እንጂ። አየህ እነሱ ሲያጠነጥኑ የሚውሉት እኛ በቀደም ከዚህ በኋላ ወደ ቤተሰብ ውሳኔ ሂድ ብለን ያችን ስለተናገረን ግዴታ ቤተሰብ ላይ ይሄዳል ብለው ስላሰቡ ትናንትና ሂደው አስቀርጸው የረማስተሪን ይዘው መጡ። ምክንያቱም ወስነን ነበረ። ከትናንት ወዲያ ማታ አይተህ ከሆነ ሄደው ገና ስትገባ ምን አለች? ቤተሰብ ለማስጨረስ አለች። እኛ ቤተሰብ ለማስጨረስ ሳይሆን የተቀመጥነው የልጅቷን ሀቅ ለማውጣት ነው። ሞታለች ብሎ የሚያምን ካለ ደደብ ነው። አልሞተችም። የኢትዮጵያ ህዝብ ከጎናችሁ ነው። እንደራደር። ልጅቷን የሚፈልጉትን ነገር ጠይቋቸው፣ እንደራደር። እኔ የሸዋ መብረቅ ከዚህ በተጨማሪ ልጅቱ ስትወጣ ምንም አይነት መረጃ እዛ የያዟትን ሰዎች ሊጎዳ የሚችል መረጃ ምንም አይነት ነገር ለኢትዮጵያ ህዝብ እንዳሰጥ። ስለዚህ እንድሪዝም እዚህ አለ፣ ባይና ያየዋለውም ልጅ እዚህ አለ። ሁለቱም ተናግረዋል። ይሄኛው መረጃ ላይ ብሎ እሱን ያመጣው፣ ይሄኛው ባይኑ ያየ ነው። እነሱ መረጃው ይሄ ነው፣ ልጅቱ በህይወት የለችም ያሉበትን አይተናል። አላሳመንንም። በፍጹም ማሳመን አይደለም፣ ሊቀራረብ አልቻለም። እኔ ሰቅጥጦ ለማየት እየነዘረኝ ሳየው ግን ምንም እንዳልሆነ ሲገባኝ ራሴን አረጋጋው። ልጅቱ በህይወት እንዳለች ስለማውቀው የታገተችው በዚህ ቃል ነው። ቅድም በነገርኩ ሳያን ጠይቁት። ሞኬ ሳያን